እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የእንሽርት ውሃ ምንድን ነው እናም በእርግዝና ወቅት ምን ተግባር አለው የሚለውን በስፋት እነግራችኋለሁኝ። የእንሽርት ውሃ ማነስ፣ መብዛት ወይም ደግሞ አለመኖርስ እንዴት ይከሰታል? የሚያስከትለውስ ጉዳት በእርግዝና ወቅት ምንድን ነው የሚለውን በዚህ ቪዲዮ ላይ ስለ እንሽርት ውሃ በሚገባ የምነግራችሁ ይሆናል ማለት ነው። እስከ ፍጻሜው በሚገባና በእርጋታ ማድመጥ አለባችሁ። በጣም ጠቃሚ የሆነ የጤና ትምህርት ነው። እንዲሁም ደግሞ ይህንን የጤና ትምህርት ላይክ እና ሼር በማድረግ ለሌሎችም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የእንሽርት ውሃ ለጤናማ እርግዝና አስፈላጊ የሆነ አካል ነው። በጣም ብዙ ወይም ደግሞ በጣም ትንሽ የእንሽርት ውሃ መኖር ውስብስብ ችግሮችን ሊያስከትል ይችላልና ምጥ እስኪደርስ ድረስ በቅርበት ክትትል ያስፈልገዋል። ከመውለድ በፊት አንድ ሴት ስለ እንሽርት ውሃዋ መፍሰስ ስትናገር ሰምታችሁ ታውቃላችሁ መቼም። ይህ የተለየ የሚወጣ ውሃ አይደለም። በማህፀን ውስጥ ያለውን ህፃን የሚከበው የእንሽርት ውሃ ነው። የእንሽርት ውሃ ምንድን ነው የሚለውን እስቲ በደንብ ልንገራችሁ። የእንሽርት ውሃ በአምኒዮቲክ ሳክ ውስጥ ያለውን ፅንስ የሚከብ ግልጽ ቢጫ ቀለም ያለው ፈሳሽ ነው። ኢንፌክሽንን ሊከላከል የሚችል ጸረ ባክቴሪያ ባህሪያት አሉት። ፈሳሹ ፅንሱ እያደገ ሲሄድ እንደ እርጥበትናም የአልሚ ንጥረ ነገሮች ምንጭ ሆኖ ያገለግላል። ይህ ፈሳሽ እስከ 33 ሳምንታት የእርግዝና ዕድሜ ድረስ እየጨመረ ይሄዳል። በ29ናም 37 ሳምንታት እርግዝናችሁ መካከል የሆነ ቦታ ላይ ይረጋጋልናም ወደ ምጥ ሲቃረብ ደግሞ ሊቀንስ ይችላል። በእርግዝና መጀመሪያ ላይ ከእናትናም ከህፃኑ ደም ጋር ተመሳሳይ የሆኑ ጨዎችንናም ንጥረ ነገሮችን ያካትታል። ከ22 እስከ 25 ሳምንታት ባለው ጊዜ ውስጥ በፅንሱ ሽንት ምርት ምክንያት የፈሳሹ መጠን ይለወጣል። በእርግዝና መጨረሻ ላይ የፈሳሹ መጠን በሽንትናም በሳምባ ፈሳሽ በመዋጥናም በመምጠጥ ይጎዳል። ለምን የእንሽርት ውሃ ኖረ የሚለውን እስቲ ልንገራችሁ። የእንሽርት ውሃ ፅንሱን ጉዳት እንዳይደርስበት ይከላከላል። እንዲሁም እምብርትናም የእንግዴ ቦታን ከመጨመቅ ይከላከላል። ይህም በቂ የደም የኦክስጅንናም አልሚ ንጥረ ነገሮች ፍሰት እንዲኖር ያረጋግጣል። በጸረ ባክቴሪያ ባህሪያቱ የእንሽርት ውሃ ፅንሱን ከበሽታዎች ለመከላከል ይረዳልናም ከእናትየው ፕሮቲኖች፣ ኤሌክትሮላይቶችናም ቫይታሚኖችን በማቅረብ ፅንሱን ይመግበዋል። ፈሳሹ ፅንሱ በዙሪያው እንዲንቀሳቀስናም እንዲተነፍስናም እንዲውጥ ያስችሏል። እነዚህ ድርጊቶች ለጡንቻዎችናም አጥንቶች፣ ለሳምባዎችናም ለምግብ መፍጫ ስርዓት እድገት በጣም አስፈላጊ ናቸው። የእንሽርት ውሃ የተለመዱ ሁኔታዎች ምንድናቸው የሚለውን እስቲ እንመልከት። የእንሽርት ውሃ መደበኛ መጠን ከ5 ሴንቲሜትር እስከ 25 ሴንቲሜትር ይደርሳል። ታዲያ በእርግዝና ወቅት በርካታ ሁኔታዎች በእነዚህ ደረጃዎች ላይ ተጽዕኖን ሊያሳድሩ ይችላሉ። እነዚህም አንደኛ ኦሊጎ ሃይድራሚኒዮስ የምንለው ወይም ደግሞ የእንሽርት ውሃ ማነስ ሲከሰት ነው። ዝቅተኛ መጠን ያለው የእንሽርት ውሃ ከ5 ሴንቲሜትር ያነሰ ሲሆን ኦሊጎ ሃይድራሚኒዮስ ይባላል። ምልክቶቹም የፅንስ እንቅስቃሴ መቀነስ፣ የሆድ ህመም፣ ከሴት ብልት ውስጥ ፈሳሽ መፍሰስ ይከሰታል። ሐኪማችሁ ሆዳችሁን በሚለካበት ጊዜ ለእርግዝና ጊዜ ትንሽ ይሆናል ወይም በምርመራ አልትራሳውንድ ወቅት ይህንን ሁኔታ ሊመረምር ይችላል። የኦሊጎ ሃይድራሚኒዮስ መንስኤዎች ወይም ደግሞ የሚከሰትበት ምክንያቶች የእንግዴ ቦታ ችግሮች፣ የእናቶች ሁኔታዎች እንደ ድርቀት ወይም ደግሞ የስኳር በሽታ ካለ፣ መንታ እርግዝና ወይም ያለ ጊዜው የሽፋን መሰበርን ያካትታሉ። የሽፋን መሰበር ማለት የእንሽርት ውሃን የሚይዘው አምኒዮቲክ ሳክ ወይም ደግሞ ከረጢት ሲሰበር ነው። ይህ ሁኔታ በየሳምንቱ የእንሽርት ውሃ መጠንና
የፅንስ እድገት ክትትል እንዲሁም ሊከሰቱ የሚችሉ ችግሮችን ለመያዝ በነን ስትረስ ቴስት ይታከማል። የፈሳሽ መጠናችሁ ዝቅተኛ ሆኖ ከቀጠለ ሐኪማችሁ በ37 ሳምንታት የእርግዝና ወቅት ቀደም ብላችሁ እንድትወልዱ ሊመክር ይችላል ወይም ምጣችሁን ያነሳሳል ማለት ነው። ሁለተኛ ደግሞ አንሃይድራሚኒዮስ የምንለው ነው ወይም ደግሞ የእንሽርት ውሃ አለመኖር ነው። በአንዳንድ ሁኔታዎች ፅንሱን የሚከብ የሚለካ የእንሽርት ውሃ ላይኖር ይችላል። ይህ ሁኔታ አንሃይድራሚኒዮስ ተብሎ የሚጠራ ሲሆን ይህም የኦሊጎ ሃይድራሚኒዮስ ከባድ አይነት ነው፣ ከዛ የባሰ ነው። አንሃይድራሚኒዮስ ብዙውን ጊዜ ከእርግዝና መጀመሪያ ጀምሮ ይገኛል ወይም ይከሰታል። እናም ያልዳበሩ ሳምባዎች፣ ከፍተኛ የመተንፈስ ችግሮችና የአጥንት ወይም የፊት እክሎችን ህፃኑ ወይም ፅንሱ ላይ ሊያስከትል ይችላል። በአንሃይድራሚኒዮስ የተጎዱ ብዙ ህፃናት ሁለቱም ኩላሊቶች ይጎድላቸዋል። ይህ ሁኔታ ክላሲክ ፖተር ሲንድረም ተብሎም ይጠራል። ለዚህ ሲንድረም ምንም አይነት ህክምና የለም። ሁለቱም ኩላሊቶች የሌላቸው ህፃናት ብዙውን ጊዜ በማዕፀን ውስጥ ወይም ከተወለዱ በኋላ ብዙም ሳይቆዩ ይሞታሉ። ሶስተኛ ፖሊ ሃይድራሚኒዮስ የምንለው ወይም ደግሞ ከመጠን በላይ የሆነ የእንሽርት ውሃ መብዛት የምንለው ነው። በጣም ብዙ የእንሽርት ውሃ የሚባለው ከ25 ሴንቲሜትር በላይ ሲሆን ፖሊ ሃይድራሚኒዮስ ይባላል። ምልክቶቹ የመተንፈስ ችግር፣ የልብ ህመምና በእግሮች ላይ እብጠትን ሊያካትቱ ይችላሉ። እንዲሁም ምንም ምልክቶች ላይኖራችሁም ይችላል ወይም የተለመዱ የእርግዝና ምልክቶችንም ሊመስሉ ይችላል። ሐኪማችሁ ሆዳችሁን በሚለካበት ጊዜ ለእርግዝና ጊዜ ትልቅ ይሆናል ወይም በምርመራ አልትራሳውንድ ወቅት ይህንን ሁኔታ ሊመረምር ይችላል። የፖሊ ሃይድራሚኒዮስ መንስኤዎች የእርግዝና፣ የስኳር በሽታ ካለ፣ በሽታ ከያዛችሁ እንዲሁም ደግሞ የጄኔቲክ ሁኔታዎች ናቸው። በክትትል መሰረታዊ ሁኔታዎችን በማከም ወይም በቀጭን መርፌ ፈሳሽን በማፍሰስ ሊታከም ይችላል። ያለ ህክምና ከባድ ሁኔታዎች ይከሰታሉ። ያለ ጊዜው የሽፋን መሰበር፣ የእንግዴ ቦታ መለያየት ወይም ደግሞ ያለ ጊዜው የሽፋን መሰበር ማለትም አምኒዮቲክ ሳክ የእንሽርት ውሃን የሚይዘው ሳክ ሊሰበር ይችላል። የእንግዴ ቦታ መለያየት ወይም የእምብርት ገመድ ወይም ደግሞ እትብት መውደቅን ሊያስከትል ይችላል። የእንሽርት ውሃ ቢፈስ ምን ይከሰታል የሚለውን ልንገራችሁ። ከመውለድ በፊት የእንሽርት ውሃ መፍሰስ የህክምና ድንገተኛ ሁኔታ ሊሆን ይችላል። ውሃችሁ እንደተሰበረ የምትጨነቁ ከሆነ ለሐኪማችሁ አሳውቁ። ሐኪማችሁ በፈሳሹ ላይ የፒኤች ምርመራን በማድረግ ምን እንደሆነ ለማወቅና በቀጣይ እርምጃዎች ላይ ምክራችሁን ሊሰጥ ይችላል። ፒአርኦኤም ወይም ደግሞ ፕሪማቸር ራፕቸር ኦፍ መምብሬን ወይም ያለ ጊዜው የሽፋን መሰበር ምንድን ነው የሚለውን ደግሞ ልንገራችሁ። ያለ ጊዜው የሽፋን መሰበር ወይም ደግሞ ፕሪማቸር ራፕቸር ኦፍ መምብሬን ወይም ፒአርኦኤም የሚከሰተው አምኒዮቲክ ሳክ ወይም በእንሽርት ውሃ የተሞላው ልጁን የሚያቅፈው ከረጢት ከምጥ በፊት ሲሰበር ነው። በእርግዝና ወቅት በማንኛውም ጊዜ ሊከሰት ይችላል። ነገር ግን በተለይ ከቀነ ገደባችሁ በፊት ማለትም ከምትወልዱበት ቀን በፊት በጣም ቀደም ብሎ ከተከሰተ በጣም አሳሳቢ ነው። ይህ ሁኔታ እንደ ቅድመ ጊዜ ፕሪተርም ፕሪማቸር ራፕቸር ኦፍ መምብሬን ከ37 ሳምንታት በፊት ወይም ከ37 ሳምንታት በኋላ ተብሎ ይመደባልና የኢንፌክሽንናም ሌሎች ችግሮች የመጋለጥ እድልንም ይጨምራል። ፕሪማቸር ራፕቸር ኦፍ መምብሬን ወይም ያለ ጊዜው የሽፋን መሰበር ያለ ማስጠንቀቂያ ወይም ያለ ምልክቶች ሊከሰት ይችላል። እንደ የማዕፀን ጫፍ እጥረት፣ ጉዳት፣ ኢንፌክሽንናም ሌሎች የጤና ሁኔታዎች ባሉ ነገሮች ሊከሰት ይችላል። ህክምናው በእርግዝና ወቅት ባለው ነጥብ ላይ የተመሰረተ ሲሆን ክትትል ማድረግ፣ የአልጋ እረፍትን መውሰድና አንቲባዮቲኮችን ያካትታል። ኢንፌክሽን ወይም ሌሎች ችግሮች የሚያሳስቡ ከሆነ ሐኪማችሁ ምጣችሁን ሊያነሳሳ ይችላል ማለት ነው። የእንሽርት ውሃ ሁኔታዎች ላላቸው ሰዎች ያለው ተስፋ ምንድን ነው የሚለውን ደግሞ ልንገራችሁ። ተስፋው እንግዲህ በሁኔታው በክብደቱ እናም በፅንሱ የእርግዝና ጊዜ ላይ የተመሰረተ ነው። በእንሽርት ውሃ ላይ ተጽዕኖ ለሚያሳድሩ በጣም የተለመዱ ሁኔታዎች
አጠቃላይ እይታን ስንመለከት አንደኛ ኦሊጎ ሃይድራሚኒዮስን ስንመለከት በሁለተኛ ወር 3 ወር ውስጥ ማለትም እርግዝና በሶስት የተለያዩ 3 ወራት ይከፈላል። የመጀመሪያ 3 ወር፣ ሁለተኛ 3 ወር እና ሶስተኛ 3 ወር በመባል በሁለተኛ ወር 3 ወር ውስጥ ማለት ከ4 ወር እስከ 6 ወር ያለ ጊዜ ውስጥ ማለት ነው። ስለዚህ በሁለተኛ ወር 3 ወር ውስጥ ኦሊጎ ሃይድራሚኒዮስ ባላቸው ነፍሰ ጡር ሰዎች ውስጥ ያሉ ጽንሶች እንደ ደካማ የሳምባ እድገት ባሉ ችግሮች ምክንያት የህልውናቸው ወይም ደግሞ የመኖር መጠናቸው በ10% ዝቅተኛ ነው። በሶስተኛ ወር 3 ወር ውስጥ ኦሊጎ ሃይድራሚኒዮስ ያላቸው ህፃናት የተሻለ ተስፋ አላቸው። የህልውና ወይም ደግሞ የመኖር መጠናቸው በ85.3% ከፍ ያለ ነው ማለት ነው። ቅድም እንዳልኳችሁ ኦሊጎ ሃይድራሚኒዮስ ማለት ምን ማለት እንደሆነ ታውቃላችሁ። ሁለተኛ ደግሞ አን ሃይድራሚኒዮስ በምንለው ውስጥ ነው። ማለትም የእንሽርት ውሃ አለመኖር ማለት ነው። አን ሃይድራሚኒዮስ ከ24 ሳምንታት የእርግዝና በፊት ቀድሞ ከተከሰተ ለጽንሱ ከፍተኛ የሆነ ችግርን ይፈጥራል። የጽንሱ ሳምባዎችናም እግሮች በትክክል ላይዳብሩ ይችላሉ። እንዲሁም ለኢንፌክሽን፣ ለጽንስ መጨናገፍናም የሞተ ልጅ የመወለድ እድሉ በጣም ከፍተኛ ነው። ሶስተኛ ደግሞ ፖሊ ሃይድራሚኒዮስ የምንለው ነው። የእንሽርት ውሃ መብዛት የምንለው ፖሊ ሃይድራሚኒዮስ ሁኔታው ከባድ ካልሆነ በስተቀር አልፎ አልፎ ችግሮችን አያስከትልም። በእንደዚህ አይነት ሁኔታዎች ያለ ጊዜው መውለድናም ዝቅተኛ የወሊድ ክብደትን ሊያስከትል ይችላል ማለት ነው። አራተኛው ደግሞ ፕሪማቸር ራፕቸር ኦፍ መምብሬን የምንለው ነው ማለት ነው። ያለ ጊዜው የሽፋን መሰበር ማለት ነው። ከ60% በላይ የሚሆኑ ነፍሰ ጡር ሰዎች በፕሪማቸር ራፕቸር ኦፍ መምብሬን ወይም ያለ ጊዜው የሽፋን መሰበር ውስጥ በ24 ሰዓታት ውስጥ ምጥ ይጀምራሉ። የኒዮናታል ኢንፌክሽንን በ5% ወደ 1% ያክል ይጨምረዋል። ፕሪተርም ፕሪማቸር ራፕቸር ኦፍ መምብሬን ከአንዳንድ ከፍተኛ አደጋ ጋርም የተያያዘ ነው። ያለ ጊዜው መውለድ፣ ኢንፌክሽኖች፣ የእትብት ችግሮች፣ ያልዳበሩ ሳምባዎች፣ የእንግዴ ቦታ መለያየት ሊከሰት ይችላል ማለት ነው። በዚህ አማካኝነት በአጠቃላይ የእንሽርቷ መጠናችሁን እንዲሁም የህፃኑን አጠቃላይ ደህንነት ለመከታተል ከሐኪማችሁ ጋር በመደበኛ የቅድመ ወሊድ ቀጠሮች ላይ መገኘት አስፈላጊ ነው። ሐኪማችሁ ከፈሳሽ መጠናችሁ ጋር ችግሮችን ካወቁ እርግዝናችሁን በቅርበት ለመከታተል ሊመርጡ ይችላሉ። ቀጣይነት ያለው ክትትል ሐኪማችሁ የእናንተን ጤና እናም የህፃኑን ጤና ለመጠበቅ ፈጣን ውሳኔዎችን እንዲወስን ይረዳዋል። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። የእንሽርት ውሃ ወይም ደግሞ ፈሳሽ ምን እንደሆነ ነግሬያችኋለሁኝ። ሲበዛ ምን ይባላል፣ ሲቀንስናም ሳይኖር ምን ይባላል የሚለውን ነግሬያችኋለሁኝ። በቀጣይ የጤና ትምህርት ደግሞ የእንሽርት ውሃ መጠንን እንዴት መጨመር እንደሚቻል በተፈጥሮ ቪዲዮ የምሰራላችሁ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።